ሰውነታችሁ ቅዱስና እሺ እግዚአብሔርን ደስ የሚያሰኝ ሰውነታችሁ ማለት ይሄ ሰውነታችሁ አሁን እዚህ ቸርች የመጣችሁበት ይሄ ቦዲያችሁ ማለት ነው። እሺ ሰውነታችሁ ቅዱስና እሺ እግዚአብሔርን እና ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ እና በእግዚአብሔር ርኅራኄ ለምናችኋለሁ። የትኛው ሰውነት? ይሄ ሰውነት ምን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ለምናችኋል። ኢየሱስ ጌታ። የጳውሎስ ልመና ምን ሲባል ክርስቲያኖች ሰውነታቸው ለአመፅ አይደለም፣ ለተንኮል አይደለም፣ ለአድመንተኝነት አይደለም፣ ለዘረኝነት አይደለም፣ ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ለምናችኋል። ኢየሱስ ጌታ። ዛሬ ምን ለምናችሁ? ይሄን ሰውነታችሁን ለአመፅ፣ ለኃጢአት፣ ለመጠጥ፣ ለሴት፣ ለተለያየ ነገር አታርጉት። ኢየሱስ ጌታ። ቅዱስና ሕያው መስዋዕት አድርጋችሁ ይሄን ሰውነታችሁን ለእግዚአብሔር አቅርቡት። ኢየሱስ ጌታ። ይህም ይላል እንደ ባለ አእምሮ የምታቀርቡት አምልኳችሁን ምኑ ይሄ ሰውነታችሁ ቅዱስ አድርጎ መያዝ፣ አለማባከን፣ ከኃጢአት ጋር ባለመተባበር፣ የዚህ ስጋ ስራዎች የሚሉትን ባለመፈጸም እንደ ባለ አእምሮ የምታቀርቡት ምን ለእግዚአብሔር አምልኳችሁ ነው። ለካ ራስን ስኪር አድርጎ መያዝ ራሱ ምንድነው? አምልኮ ነው እያለ መጽሐፉ ይናገራል። እና ሲባል ምንድነው ታዲያ አማኞች ማድረግ ያለባቸው? ታዲያ ከዳኑ በኋላ አማኞች ምን ያርጉ? የዘላለም ሕይወት ያገኙ ሰዎች ምንድን ማድረግ ያለባቸው ሲል መጽሐፉ አንድ የሚናገረው ነገር አለ። ምን ይላል? መልካም ይላል ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ታዲያ ክርስቲያናው ምንድን ማድረግ ያለበት? በቅድስና ሕይወት መኖር፣ እግዚአብሔርን መምሰል፣ ወደ እሱ ፍጹም ሙላት እያደጉ መምጣት። ከዛስ መልካም የሆነውን ነገር ብቻ ከክፉ ጋር ለመተባበር መልካሙ መፈለግ እና ደስ የሚያሰኝና እግዚአብሔርን የማያሳዝን ደስ የሚያሰኝና ፍጹም የሆነውን ነገር የእግዚአብሔር ፍቃድ ምን እንደሆነ የእግዚአብሔር ፍቃድ አለው በአማኞች ውስጥ ምን ደስ የሚለው ፍጹም የሆነው መልካም የሆነውን በአማኝ በልጆቹ ውስጥ ማየት ይፈልጋል እግዚአብሔርን ደስ የሚያሰኘውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ። አያችሁ፣ የእግዚአብሔርን ፍቃድ ደስ የሚያሰኘውን እግዚአብሔርን መልካም የሆነውን እና ፍጹም የሆነውን የእግዚአብሔርን ፍቃድ ለማወቅ ምን ማድረግ አለባቸው ሲባል ታውቁ ዘንድ በአእምሮ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። አማኝ ይሄን ዓለም እየመሰለ ሄደ ማለት እግዚአብሔርን ደስ ማሰኘት እየቻለ አይደለም፣ መልካም የሆኑ ከእግዚአብሔር ዘንድ እያየ አይደለም። ለምን ሲባል ይሄን ዓለም እየመሰለ ነው። መጽሐፍ ውስጥ ግን በአእምሮ መታደስ ተለወጡ፣ ይሄ አእምሮአችሁ ይታደስ እንጂ ይህን ዓለም አትምሰሉ። ዓለም ምንድን ናት? ቀራጭ ናት፣ ውሸታም ናት፣ ሴሰኛ ናት። ዓለም በራሷ አዘቅት ውስጥ ያለች ናት። እና እግዚአብሔርን ሰው ደስ ማሰኘት በሚል ሲባል በአእምሮ መታደስ እግዚአብሔር የመሰሉ በመኖር ለሱ በመለየት ሰፓሬት በመሆን እግዚአብሔርን ደስ የሚያሰኘውና መልካም የሆነው ፈትኖ ማወቅ ይቻላል። ከዛ ውጭ ግን በአእምሮ መታደስ እየተኖረ ሳይሆን ዓለምን እየተመሰለ መኖር ስለሆነ የዳነ ሰው ደግሞ በአእምሮ መታደስ እግዚአብሔር መስሎ እግዚአብሔር አርክቶ መኖር ካልቻለ ደህንነቱ ይሄን የሚያክል ጥያቄ ምልክት ውስጥ ገብቷል ማለት ነው። ለምን ሲባል ወዲያው እንኳን ሰዎች በህይወት ኳሊቲ ሰደርነ ባይቀየሩም ግራጁዋሊ ግን ከዛሬ ነገ በክርስትና ህይወት በቅድስና ህይወት በንስሐ በምልጃ ተለውጠው ጌታን መምሰል መኖር ይጠበቅባቸዋል። ይሄ መብት አይደለም። የገባችሁበት የቅድስና ዓለም የእግዚአብሔር ዓለም ይሄ ዩኒየን የገባችሁበት ህብረት ቅድስና ያለበት ነው። አለበዛ እዛ እንደነበርከው እዚህ ይኖራል ካልክ እዚህ አይቻልም። እዚህ የሚያስተዳድረው እግዚአብሔር ቅዱሱ ነው። የሱ ራቸስነስ ሃይፐር የሆነው ነው። የሱ ቅድስና የሱ ሙላት የሱ ኦምኒፖተንት የሱ ኦምኒሸንት በጣም ትልቅ ነው። እዛ ያለ በአየር ላይ ባለው አለቃ ፍቃድ ትመራ ነበር። ጨለማ ነው፣ የወደቀ ነው፣ የሱን ፍቃድ ነው የምትፈጽመው። እዚህ መጥተህ እንደዛ መኖር አትችልም። ለምን ሲባል እዚህ ያለው የዛን ፈጣሪ ነው፣ ቅዱስና ሙሉ ነው። በእርሱ ፊት ኃጢአት ሊቆም የማይችለው ነው። ስለዛ ነው ድንገት ለምንደክመው ድካም እንኳን ሊቀ ካህን ያዘጋጀው፣ አማላጅ ያዘጋጀው። ስንደክም ወደ በአማላጃችን በኩል በንስሐ በኩል ከሱ ከቅዱሱ ጋር ህብረት እንድናደርግ። አሊያስ ሲባል ሁሌም እግዚአብሔር ኃጢአትን አይቶ አይተውም፣ ማካካሻ ይፈልጋል። የመጀመሪያው የተባለው ሞት የሚፈረድብንን በልጁ በኩል በሱ ሞት ለእኛ ደግሞ ምትክነት ሆነ። አሁንስ ኃጢአትን እግዚአብሔር ተወው አልቶ የትኛውም በዚህ ምድር ላይ የምዘራውን ዘር እዚሁ ታጭላለህ። ሮሜ እዚህ ገላትያ ምዕራፍ 6 ላይ ሲናገር ሰው የዘራውን ሁሉ ያጭደው። ስለዚህ የማዝራትና የማጨድ አለ። ኢየሱስ ጌታ። ከዛ ባለፈ እዚህ ሮሜ ምዕራፍ 6 ላይ የሚናገረው ነገር አለ። ሮሜ ምዕራፍ 6 እንግዲህ የምታውቁት ነው።
በጣም የሚታወቅ ጥቅስ ነው። ሮሜ ምዕራፍ 6 ፈጠን ብዬ ከቁጥር 22 እና ከ20 ጀምሮ ላንብበው። የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። መች በፊት ከመዳናችን በፊት የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። ጽድቅም ማድረግ እግዚአብሔርን መምሰል መልካም የሆነውን ማድረግ አትችሉም ነበር። ለምን? በፊት የኃጢአት ባሮች ነበራችሁ። ከዛ ባርነት ውስጥ ክርስቶስ መጥቶ ነፃ ሲያወጣችሁ አሁን የጽድቅ ባሮች ናችሁ። ከእናንተ የሚጠብቀን መልካምነት፣ በጎነት፣ የዋህ አሁን መታየት አለበት። ካልታየ ዳንኩ ያልክ ቸርች ያለ ያልዳንክነ ማለት ነው። እንደዚህ አይነት ትምህርቶች ላይ የረገጠ ትምህርት ነው የምናስተምረው። ባይዞ ለምን ሲባል በዚህ በሎካል ቸርች ላይ ብዙ አፋዊ አማኝና እውነተኛ አማኞች አሉ። ሁሉ ቸርች መጣ ማለት ሁሉም ድኗል፣ ሁሉም የእግዚአብሔር ልጅ ነው ማለት አይደለም። 4 ነጥብ። ስንዴና እንክርዳድ እንዳለ መጽሐፍ ቅዱስ ይናገራል። በዚህ በሉቃስ ወንጌል ምዕራፍ 8 ነው ስለ 4ቱ ዘሮች ይናገራል። ከዛ በኋላ እንክርዳዱ በእሳት እንደሚበላ በመጨረሻው በመከር ጊዜ፣ ከዛ ደግሞ ስንዴ ወደ አውድማ እንደሚገባ መጽሐፍ ነው የሚናገር። ስለዚህ በዩኒቨርሳል ቸርች ማን እንደዳነ ማን እውነተኛ ክርስቲያን እንደሆነ ይታወቃል። አዎ ለእግዚአብሔር አጠያቂ አይደለም። ለእኛ ግን መጽሐፍ እንደሚል እናስተምራለን። 2 አይነት አማኞች ግን በቤተክርስቲያን ውስጥ አሉ። ሃይማኖት ኃይል የሌለው፣ ሃይማኖት መልክ ያላቸው ግን ኃይሉ የካዱ፣ ኢቨን ኢፍ የሰይጣን መልእክተኛ የሆኑ ህብረት የሚያደርጉ አሉ፣ የሚመጡ የሚላኩ አሉ። ስለዚህ አፋዊ አማኝና እውነተኛ አማኝ አለ ማለት ነው። ስለዚህ ንጥቀት ሲነፋ ራሱ የሞቱ ሲነሱ እኛ ስንለወጥ በደመና ላይ ስንነጠቅ የዛኔ ራሱ እውነተኛ አማኝ ብቻ ነው ከምድር ላይ የሚነጠቀው። ጤንጤን እያለ ልሳኔ የተናገረ ምናምን የነበረ አፋዊ አማኝ ካለ አይነጠቅም። በዚህ ምድር ነው የሚቀየረው። በዚህ አጋጣሚ ኢየሱስ ጌታ እና ምን አለ? የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። መች? በፊት። አሁን ሲባል አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? በፊት የነበርንበት ህይወት ምናፍርበት ነው፣ ምንሸማቀቅበት ነው። እኛ ነበር እንደ የምንልበት ነው። ይታወቃል፣ ያወጣንበት ይታወቃል። ማንም መጥቶ ደርሶ ሊያወጣን ከማይችል ከዱርይነት ከተለያዩ ስፍራዎች ላይ እግዚአብሔር ነፃ ወጥቶ አምጥቶናል። ምንም ማድረግ አይቻልም። ለዛ ነው ለእግዚአብሔር ማን እንደራደር ኮምፕሮማይዝ የማደረገው ጎስፕል ላይ። ለዛ ነው የመጣሁትን አመጣጥ አቋል ኢየሱስ ጌታ እና ያን ጊዜ ምን ጥቅም እንዳገኛችሁ የዚያን ነገር ውጤት ሞት ነው። የዛ የነበርንበት ህይወት ምን ነበር? መጨረሻ ሲባል ሞት ነው። ታዲያ ሲባል አሁን ግን አለ ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። ለካ በፊት የኃጢአት ባሪያ ሆነናል። ኢየሱስ መጥቶ ዋጋ ከፈለን፣ ከኃጢአት ባርነት ነፃ ወጣንና በደሙ አሁን የጽድቅ ባሮች አድርገን። ለማን? የእግዚአብሔር ባሮች። ስለዚህ ያመኑ የዘላለም ሕይወት አለኝ የእግዚአብሔር ልጅ የሚል ሁሉ የማን ባሪያ ሆኗል ማለት ነው? የእግዚአብሔር ባሪያ ሆኗል። ታዲያ ሰው ደግሞ ለእግዚአብሔር ባሪያ ከሆነ ባሪያ ደግሞ ማን አለው ማለት ነው? ጌታ አለው ማለት ነው። እግዚአብሔር ለእኛ ጌታችን አምላካችን ከሆነ እኛ ባሮቹ ከሆንን ሁሌ ከኛ የሚጠበቀው ምንድን ነው? የጌታችንን ፍቃድ መኖር ነው። ስለዚህ አንድ ሰው ለጌታው ባሪያ ነው ማለት አንድ ሰው ለጌታው ባሪያ ነው ማለት የጌታውን ዋጋ ይከፍላል ማለት ነው። ለዛ ለጌታው ሰሚሽ ያደርጋል። ጌታው ለሚናገረው ንግግር ብቻ ዋጋ ይከፍላል እያለ መጽሐፍ ምንም በማድረግ በማይቻልበት ሁኔታ ማለት ነው። ስለዚህ አሁን እኛ ምንድነው? ጌታ አለን፣ አምላክ አለን። ታዲያስ እሱ የሚፈልገውን ብቻ በዚህ ምድር ላይ እንኖራለን ማለት ነው። ምንም ማድረግ ስለማይቻል ከዛ በኋላ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትን ፍሬ አለ ወደ ቅድስና ያመራል። አሁን አማኞች የሚሰበስቡት ፍሬ ምን አይነት ሲባል ወደ ቅድስና ያመራል። እግዚአብሔር የሚፈልግ ቅዱሱን የሚፈልግ መሆን አለበት። አለበለዛ አሁንም ኃጢአትን ጭልጥ እያረክ እንደፈለክ እየኖርክ አንድ እንኳን አሕዛብ ያላመነ ሰው በህይወት ኳሊቲ በልጦክ ከሆነ ብራዝል ጠራጠር ጌታን ተቀበሉ፣ ንስሐ ግቡ እያልኳችሁ። ለምን ሲባል የእግዚአብሔር ባሪያ የሆነ ሰው ምን ያፈራል? በምትሰበስቡበትን ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት እና አማኛውን ምንድነው ፍሬው? ወደ ቅድስና ማምራት፣ እግዚአብሔር መምሰል፣ በቅድስና መኖር፣ በህይወት ኳሊቲ በእናንተ ውስጥ ያለውን አምላክ አይተው መልካሙን ስራችሁን አይተው በእናንተ ውስጥ ያለውን አምላክ ያከብሩታል እንደሚል፣ በተራራ ላይ ያለች ከተማ ልትሰወር እንደማትችል ብርሃናችሁ በሰዎች ሁሉ ፊት ይብራ እንደሚል ከነሱ የተለየ ህይወት ኖረ መታየት አለብህ። ካልታየማ ምንም ክርስትና ሆነ? ሎጂክ እኮ ክርስትና ሊሆን አይችልም። ኢቭን ኢፍ ይህን ጥሬውን ቃል አንብቦ መናገር ክርስትና ሊሆን አይችልም። ያነበብከውን ቃል በህይወት ስትኖረው ኢትስ ክርስቲያኒቲ።
ክርስትና በህይወት እንጂ በእውቀት አይደለም። ብዙ ጊዜ ነው ማወራው። ሮሜን ቢያቅ፣ ገላትያን ቢያቅ፣ ኤፌሶን መጽሐፍ ቅዱስ ቢያቅና ባይኖረው ምን ይጠቅመው? ብዙ ኖስቲኮች የግሪክ ፈላስፋዎች ነበሩ በነ ጳውሎስም ዘመን እና ብዙ እውቀት አላቸው። እናስ ህይወትና የህይወትን ጌታ ግን አላገኙም። ስለዚህ አሁንም ቸርች ውስጥ ምን አይነት ሰዎች አሉ ማለት ነው? ጥቅስ የሚጠቅሱ ግን ያልዳኑ ሰዎች አሉ ማለት ነው። ለምን? የቅድስና ህይወት ጋር ካልተነካኩት፣ የእግዚአብሔር ላይትመንት ካልበረላቸው፣ እሱም መስሎ ማይኖሩ ከሆነ እመኑኝ እነዚህ ሪጀነሬት ያደረጉ አይደሉም። ሪጀነሬት አርጌያለሁ ድኛለሁ ጥቅስ አይምሯቸው ላይ ያለ ህይወታቸው ግን የዳነ ሰው ህይወት አይደለም። ስለዚህ ራሳቸውን እየሸወዱ ነው ማለት ነው። እውነት ከዳኑ ግን በኃጢአት ጸንተው አይኖሩም። ለዛ ነው አንደኛ ዮሐንስ ላይ ሲናገር ከእግዚአብሔር የተወለዱት ኃጢአትን አያረጉም ይላል። ግሪኩ ግን ጸንተው አይኖሩም ነው። ማለትም በዚህ ምድር ላይ ስንኖር ኃጢአት የመስራት አቅም አለን። የዳንን ግን ፕሮባቢሊቲ ልንስት፣ ኃጢአት ልንሰራ ምንችል ሊቀ ካህናት ንስሐ ያለን ምንታረቅ። ከዛ ውጭ ግን ኃጢአት የለብንም ብንል እርሱ እውነተኛ የሆነ ሐሰተኛ ነው። ስለዚህ የዳንን የእግዚአብሔር ልጅ ሆነን እሱ ወደ መምሰል በቅድስና ምናድግ፣ ፕሮባቢሊቲ ግን ድንገት ኃጢአት ልንሰራ ምንችል አማላጅ ያለን። ስለዚህ ጸንተን ከኖርን ምን ማለት ነው? አልዳንም ማለት ነው። ከዛ ባለፈ ደግሞ ከእግዚአብሔር የተወለደ ኃጢአትን አያረግም ሲል በቃ የዳነ ሰው ሁሉ ኃጢአትን ምንም አያረግም ማለት ነው። አማርኛው እንግዲህ አቻ ቃል ስላጡለት መሰለኝ። ግሪኩ ግን ጸንቶ አይኖርም። ወድቆ አማኝ ሳይነሳ አይቆይም። ለምን? ከወደቀ ውሻ ወደ ጥፋቱ የሚመለሰው ያ ሪጀነሬት ያላረገ ሰው። አለዛ ሪጀነሬት ካረገ ኮንሽስ አለው፣ መንፈስ ቅዱስ ታትመዋል፣ ይወቅሰዋል፣ ይመለሳል። ልቡ ስቡር ነው። ካጠፋ በኋላ ራሱ ንስሐ ገብቶ በርቱን ያስቀጥላል። ይህ ካልሆነ ግን ዛሬም ነገም እዛው ከሆነ ዛሬም የዛሬ ዓመት እዛው ከሆነ ከዛ ጥቅስ የሚጠቅስብህ ከሆነ መሆን ያለበት ምንድን ነው? ጌታ መቀበል ያለበት ማለት። ለምን ሲባል እዚህ 23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት እንደሆነ መጽሐፉ በደንብ ይናገራል። ፊልጵስዩስ ምዕራፍ 1 ላይ የሚናገረው ቃል አለ። ቁጥር 10 ጀምሮ እንደዚህ ይላል። ይኸውም አለ ከሁሉ የሚሻለውን አለ ከ9 ጀምሮ ላንብበው። ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ። ጳውሎስ ለፊልጵስዩስ ሰዎች ምን ያስብ ነበረ? ፍቅራቸው በጥልቀት በእውነትና በማስተዋል ሁሉ እንዲበዛና እንዲትረፈረፍላቸው ይፈልጋል። ምን? ፍቅራቸው። ሌላስ? ጥልቅ የሆነ እውቀት እንዲኖራቸው፣ ማስተዋል ማቹሪቲ እንዲኖራቸው ይፈልግ ነበር። ስለዚህ ዛሬም ፍቅራችሁ እንዲበዛ ጥልቅ የሆነ እውቀትና ማስተዋል እንዲሰጣችሁ በኢየሱስም ጸልይላችኋለሁ። በማስተዋል በጥልቅ እውቀትና በፍቅር እግዚአብሔር ያረሰርሳችሁ። ኢየሱስ ጌታ ነው።